በማያንማር ታጣቂዎች ስር የሚገኙ ኢትዮጵያውያን ሴቶች ወሲባዊ ትንኮሳ እየደረሰባቸው እንደሆነ ተናገሩ። እስራኤል በጋዛ መኖሪያ ህንፃዎች ላይ በፈጸመችው ጥቃት 29 ሰዎች መገደላቸውን የሕክምና ባለሙያዎች ተናገሩ። ዜሌንስኪ በዩክሬን ውስጥ 155 ቻይናውያን ለሩሲያ ጦር እየተዋጉ ነው አሉ። ሰላም ጤና ይስጥልን ክቡራትና ክቡራን፣ በዓለም ዳርቻ ሁሉ የምትገኙ የቻናላችን ቤተሰቦች፣ ይህ ዋንጫ አነጋጋሪ ነው። እስከ መጨረሻው ድረስ አብራችሁን ከቆያችሁ በዝርዝር ትሰሟችኋላችሁ። ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አብራችሁን ሁኑ። ወደ መረጃዎቹ ገባን። በማያንማር በታጣቂዎች ስር የሚገኙ ኢትዮጵያውያን ሴቶች ወሲባዊ ትንኮሳ እየደረሰባቸው እንደሆነ ተናገሩ። በማያንማር የሳይበር ወንጀል ካምፖች በግዳጅ ሲሰሩ የቆዩና አሁን ላይ ከካምፑ ወጥተው በታጣቂዎች ቁጥጥር ስር የሚገኙ ኢትዮጵያውያን ሴቶቹ ወሲባዊ ትንኮሳ እየደረሰባቸው እንደሆነ ተናግረዋል። ታይላንድ ስራ አለ በሚል ተታለው ከሀገራቸው እንደወጡ የሚገልጹት እነዚህ ሴቶች ወደ ማያንማር ተሰደው በሳይበር ወንጀል ካምፖች ውስጥ በግዳጅ ሲሰሩ መቆየታቸውን ይገልጻሉ። ወንጀል ካምፖቹ በማያንማርና በታይላንድ መንግስት ወታደሮች አማካኝነት ከወጡ በኋላም ደህንነት እንደማይሰማቸው ተናግረው ነበር። ካረን በተባለ የማያንማር ግዛት ውስጥ የሚንቀሳቀሱት ዲኬቢኤ እና ቦርድ ጋርደር ፎረስት የተባሉት ታጣቂ ቡድኖች በካምፖቹ ውስጥ በግዳጅ የተያዙ ሰዎችን እንዳስወጡ እየተገለጸ ከሁለት ወር ገደማ በፊት እንደነበር ይታወሳል። የማያንማር ወታደራዊ መንግስት አጋር የሆነው ቦርደር ጋርድ ፎረስት የተባሉት ታጣቂ ቡድንም ከ29 ሀገራት የተውጣጡ ከ7000 በላይ የግዳጅ ሰራተኞችን ካምፖቹ ማስወጣቱን ገልጾ ነበር። ከእነዚህ መካከል ከ800 በላይ የሚሆኑት ኢትዮጵያውያን በእነዚህ ሁለት ታጣቂዎች እጅ ላይ እንደሚገኙ በታይላንድ ያሉ የእርዳታ ድርጅት ምንጮችና በታጣቂዎቹ ስር ያሉ ኢትዮጵያውያን አንዳንዶቹ ይናገራሉ። ሆኖም የወንጀል ሰለባዎቹ በበርካታ የተለያዩ ካምፖች ስለሚገኙ ምን ያህል ሴቶች ወደ ታይላንድ ለመግባት እየተጠባበቁ እንዳሉ የሚያሳይ የተደራጀ መረጃ አለመኖሩን ይናገራሉ። በቦርደር ጋርድ ፎረስት BGF ታጣቂዎች ስር የሚገኙት አንዳንዶቹ ያነጋገርናቸው ሴቶች እነርሱ በሚገኙበት ህንፃ ስር ከሚገኙ 62 ኢትዮጵያውያን መካከል 7ቱ ሴቶች መሆናቸውን ጠቅሰዋል። ኢትዮጵያውያኑ ወደ ሀገራቸው የሚመለሱበትን ቀን መጠባበቅ ከጀመሩም ከአንድ ወር በላይ እንደሆናቸው ይናገራሉ። በህንፃው ውስጥ የካሜሩን፣ የቻድ፣ የኮንጎ፣ የኔፓል፣ የፓኪስታንና የኬንያ ዜጎች እንደሚገኙ፣ ነገር ግን ኬንያውያኑ በቅርቡ መውጣታቸውን ተጎጂዎቹ ይናገራሉ። በሳይበር ወንጀል ካምፖች ውስጥ ያሉ የተለያዩ አካላዊ ቅጣቶችን ሲያስተናግዱ እንደነበርም የሚያስታውሱት የወንጀል ሰለባዎቹ እነዚህ የስነ ልቦና ቁስል ሳንድን ከወንጀል ካምፑ ከወጣም በኋላም ለወሲባዊ ትንኮሳ እየተዳረግን ነው ይላሉ። በእነዚህ ምክንያት ራሳቸውን ለመጠበቅ ሲሉ አንድ ላይ ተሰባስበው ማደር መጀመራቸውንም ይናገራሉ። ኢትዮጵያውያኑ በህንፃው አንድ ወለል ላይ ነው ያለነው፣ ወደ ታች ለመውረድም ሆነ ወደ ላይ መውጣት አንችልም፣ ኮሪደሮቹ በወታደሮች ይጠበቃሉ፣ ከእነርሱ በተጨማሪ ደግሞ ሌሎች ታጣቂዎችም አሉ የሚሉት ሴቶቹ ታጣቂዎቹ ማታ ማታ ሰክረው እንደሚመጡና በራቸውን እንደሚያንኳኩ አንዳንዴም ወደ ክፍላቸው ገብተው እንደማይወጡ ያስረዳሉ። አንዲት ተጎጂ ደግሞ ወደ ክፍላችን በሚገቡበት ሰዓት ወሲባዊ ወሬዎችን የሚያወሩን መኝታችን ላይ ተቀምጠው ይቆያሉ፣ ልብሳችንን ይነካካሉ፣ ከነትጥቃቸው ስለሆነም የሚመጡት ያኔ በፍርሃት እንረዳለን ስትል ሀሳቧን ትገልጻለች። በደቡብ ምስራቅ እስያዋ ማያንማር ብዛት ያላቸው የሳይበር ማጭበርበር የሚከናወንባቸው ካምፖች የሚገኙባት ሀገር ናት። በሀገሪቱ ውስጥ የሚገኙ ቢያንስ 154 ግቢዎች ውስጥ የሚፈጸሙት የማጭበርበር ወንጀሎች በአብዛኛው የሚከናወኑት የስራ ዕድል ታገኛላችሁ በሚል ተታለው በግዳጅ ለዚህ ድርጊት የተዳረጉ የተለያዩ ሀገራት ዜጎች ናቸው። ከደብረ ብርሃን ዩኒቨርሲቲ በማኔጅመንት እንደተመረቀችና ለሽያጭ ስራ በሚል ተታላ ወደ ታይላንድ እንደሄደች የምትገልጸው ወጣት በካምፑ ውስጥ ከ40 ቀን በላይ እንደሆናቸውም ገልጻ ከሚመገቡት ምግብና መሰረታዊ ፍላጎት እጦት ባሻገር በሴትነታቸው የከፋ ተጽዕኖ እየደረሰባቸው እንደሚገኙ ትናገራለች። ወደ ሀገራቸው ለመመለስ ስራዎችን እየተሰሩ እንደሆነ በተደጋጋሚ ቢገለጽላቸውም ፈጣኝ ምላሽ እንዳላገኙም ትናገራለች። ከወራት በፊት በወንጀል ካምፖቹ በግዳጅ ሲሰሩ የነበሩ 138 ኢትዮጵያውያን ተለቀው ወደ ታይላንድ መግባታቸው የተገለጸ ሲሆን አብዛኞቹ ወደ ኢትዮጵያ መመለሳቸውን የኢትዮጵያ መንግስት ገልጿል። የውጭ ጉዳይ ሚኒስቴርን ጠቅሰው አገር ውስጥ ያሉ የመገናኛ ብዙሃን እንደዘገቡት ከማያንማር እገታ ወጥተው ታይላንድ ከነበሩ ኢትዮጵያውያን መካከል 130ዎቹ በሁለት ወር ውስጥ ወደ ሀገራቸው ተመልሰዋል። ሆኖም አሁን ወደ ተለያዩ ታጣቂዎች እጅ ስር የሚገኙ በርካታ ኢትዮጵያውያን ማያንማር ውስጥ የሚገኙ ሲሆን መንግስት እንዲታደጋቸውም እየተጠባበቁ ይገኛሉ። ኬንያንና ህንድን ጨምሮ የተለያዩ ሀገር ዜጎችም እንዳስወጡ የሚገልጹት ተጎጂዎቹ ለእነርሱ ግን ከተስፋ ውጭ የተሰጣቸው አፋጣኝ ምላሽ እንደሌለም ተናግረዋል። በሌላ ዜና እስራኤል በጋዛ መኖሪያ ህንፃ ላይ በፈጸመችው ጥቃት 29 ሰዎች መገደላቸውን የሕክምና ባለሙያዎች ተናገሩ። እስራኤል በምስራቅ ጋዛ በመኖሪያ ህንፃ ላይ በፈጸመችው ጥቃት ህጻናትን ጨምሮ 29 ፍልስጤማውያን መገደላቸውን በአካባቢው የሚገኝ ሆስፒታል ገለጸ። በሐማስ የሚመራው የሲቪል መከላከያ ኤጀንሲ በበኩሉ ማክሰኞ ማለዳ የጦር አውሮፕላኖች ሼጂያን በሚባል ስፍራ በሚገኘው አልሐዋጂ መስጊድ አቅራቢያ በሚገኙ ቦታዎች ኢላማ አድርገዋል ብሏል። በእስራኤል የአየር ጥቃት መጀመሪያ ላይ 23 ሰዎች መገደላቸው የተገለጸ ቢሆንም አደጋ ጊዜ ሰራተኞች ሌሎች በርካታ ሰዎች ከፍርስራሹ ውስጥ ሟቾቹን ለማውጣት ፍለጋ ላይ በመሆናቸው ቁጥሩ ሊጨምር እንደሚችልም ተናግረዋል። ረቡዕ ምሽት በአጠቃላይ ሟቾች ቁጥር በይፋ ሳይገለጽ 15 አስክሬኖች መገኘታቸው ብቻ ይፋ ሆኗል። የእስራኤል ጦር በአካባቢው ጥቃቶችን በማቀድና በማስፈጸም ኃላፊነት ያለውን ከፍተኛ የሐማስ አሸባሪ መትቻለሁም ብሏል።
በሰላማዊ ሰዎች ላይ የሚደርሰውን ጉዳት ለመከላከል ኢላማውን ለይተው የሚመቱ የጦር መሳሪያዎችን ከመጠቀም ጀምሮ በርካታ እርምጃዎችን ተወስዷል ሲልም ገልጿል። ወታደራዊ ቡድኑ ሐማስን ሆን ብሎ ሰላማዊ ሰዎችን እንደ ጋሻ ይጠቀማል በማለት ሐማስን በዓለም አቀፍ ሕግ ጥሰት ከሶታል። ከሻጃያ የተገኘ ተንቀሳቃሽ ምስል ደግሞ በጭንቀት የተዋጡ ቤተሰቦችና የነፍስ አድን ሰራተኞች በአቧራ የተሸፈኑ የትናንሽ ሕፃናት አስክሬኖች ከፍርስራሹ ውስጥ አውጥተው ሲወስዱ ይታያል። የ26 ዓመቱ አዩብ ሳሊም ለኤኤፍፒ ዜና ወኪል እንደተናገረው ማክሰኞ ጠዋት የአየር ድብደባ የተፈጸመበት የመኖሪያ ህንፃ አካባቢ በድንኳኖች የተፈናቀሉ ሰዎችና በመኖሪያ ቤቶች የተጨናነቀ ነው ብሏል። ህንፃው በበርካታ ሚሳኤሎች መመታቱን ጠቅሶ ፍንጣሪዎች በሁሉም አቅጣጫዎች ይበሩ ነበር ብሏል። አቧራና ፍርስራሽ አካባቢውን ሞላው። ምንም ነገር ማየት አልቻለም። የህዝቡ ጩኸትና ድንጋጤ ብቻ ነበር ሲልም አክሏል። ሐማስ በበኩሉ የእስራኤልን ጦር ሰቅጣጭ ጭፍጨፋን ፈጽሟል ብሏል። በሺዎች የሚቆጠሩ የሼጃን ነዋሪዎች ባለፈው ሳምንት የእስራኤል ጦር የአሸባሪዎችን መሠረተ ልማቶች ለማፈራረስ የሰራውት በመሆኑ አካባቢውን ውጡ ካለ በኋላ ለቀው መውጣታቸውን ይናገራሉ። ነገር ግን ነዋሪዎቹ ረቡዕ ዕለት ጥቃት የደረሰበት ስፍራ ለቀው እንዲሄዱ ትዕዛዝ ያልተሰጠ በመሆኑ ብዙ ዜጎች እዚያው መቅረታቸውን ተናግረዋል። በሼጃ የሚኖሩ አንድ አዛውንት ይህ ለተፈናቃዮች አስተማማኝ ቦታ እንደሆነ ተነግሮናል፣ በተቃራኒው ደግሞ ቤቶችን እያነጣጠሩ በሚሳኤል ይደበድባሉ። ልጆቹ ምን አደረጉ ሲሉም ለአንድ አረበኛ ፕሮግራም ይናገራሉ። እስራኤል ዳግም በጋዛ የምትፈጽመውን ጥቃት አጠናክራ ከቀጠለች በኋላ የተገደሉት ፍልስጤማውያን ቁጥር 1482 ደርሷል። ይህ በእንዲህ እንዳለም የእስራኤል ጦር ባለፉት ቀናት በጋዛ 45 የሽብርተኛ ኢላማዎችን የመሳሪያ ማምረቻዎችና ሮኬት ማስወንጨፊያዎችን ጨምሮ መደብደቡን ተናግሯል። አክሎም የእግረኛ ጦሩ በደቡብ ጋዛ ሼጃ ወደሚባል አካባቢና ሞራ ኮሪዶር በሚባል ወደሚታወቅ ስፍራ እየተጠጋ መሆኑን ገልጿል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ50 ሺህ በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከእነዚህም ውስጥ አብዛኞቹ ሴቶችና ሕጻናት መሆናቸውም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመላክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት 2/3 የጋዛ ህንፃዎች ማውደማቸውን የተባበሩት መንግስታት ድርጅትም አስታውቋል። በሌላ ዜናም ዜሌንስኪ በዩክሬን ውስጥ 155 ቻይናውያን ለሩሲያ ጦር እየተዋጉ ነው አሉ። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ በዩክሬን ቢያንስ 155 የቻይና ዜጎች ለሩሲያ ጦር ጎን ተሰልፈው እየተዋጉ ነው ይላሉ። የፕሬዝደንቱ ይህ አስተያየት የተሰማውም በዚህ ሳምንት መጀመሪያ ላይ 2 ቻይናውያን ወታደሮች በዩክሬን ከተያዙ በኋላ ነው። ይህ ቻይና ለሩሲያ የሰው ኃይል ትሰጣለች የሚለውን የኪየቭ ይፋዊ ውንጀላ ለመጀመሪያ ጊዜ የተሰማበት ነው። ረቡዕ ዕለት ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫ ዜሌንስኪ መንግስታቸው በተሰበሰበው መረጃ በግጭቱ ውስጥ የተሳተፉ እጅግ በርካታ የቻይና ዜጎች አሉ በማለት በተደጋጋሚም ተናግረዋል። ቻይና ቀደም ሲል በርካታ ዜጎቿ ለሩሲያ እየተዋጉ ነው የሚለውን ውንጀላ በእውነታ ላይ ያልተመሰረተ በማለት ውድቅ አድርጋም ነበር። ቤጂንግ እስካሁን ድረስ ከዜሌንስኪ ለቀረበባት ውንጀላ ምላሽ አልሰጠችም። ረቡዕ ዕለት የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሊንጂያንግ ከዩክሬን ጋር ያለውን መረጃ እያጣራን ነው ያሉ ሲሆን የቻይና ወታደሮች በግላቸው ተሳትፎ ሊሆን እንደሚችልም ጠቁመዋል። ሊንጂያን እንዳሉት የቻይና መንግስት ሁልጊዜ የቻይና ዜጎች የትጥቅ ግጭት ካለበት አካባቢ እንዲርቁ፣ በየትኛውም አይነት የትጥቅ ግጭት ካለበት ውስጥ እንዳይሳተፉና በተለይም በማንኛውም አካል ወታደራዊ እንቅስቃሴ ውስጥ እንዳይሳተፉ የሚናገር መሆኑን አጽንኦት መስጠት ፈልጋሉ ይላሉ። በተጨማሪም ዩክሬን ቻይና የዩክሬን ቀውስ ፖለቲካዊ መፍትሄ እንዲያገኝ የምታደርገውን ገንቢ ሚና በትክክል እንድትመለከት ጠይቀዋል። ዜሌንስኪ የቻይና ጉዳይ አሳሳቢ ነው በማለት ውንጀላቸውንም አጠናክረውበታል። ኢንተርፋክስ እንደዘገበው ደግሞ ሙሉ ስማቸው ከነ ፓስፖርት መረጃቸው የተዘገበ 155 የቻይና ዜጎች አሉ። 155 የቻይና ዜጎች በዩክሬን ግዛት ከሩሲያ ጎን በመሆን እየተዋጉ ነው ብሏል። ዜሌንስኪ ሩሲያ የቻይና ዜጎችን በማህበራዊ ሚዲያ እየመለመለች ነው ያሉት ሲሆን የቤጂንግ ባለስልጣናት ስለዚህ ጉዳይ ያውቃሉ ብለዋል። እንደ ዜሌንስኪ ገለጻ ከሆነ አዲስ ምልምሎቹ ወደ ዩክሬን ከመላካቸው በፊት በሞስኮ ስልጠና እንዲሁም የጉዞ ሰነዶች ክፍያ ይወስዳሉ ይላሉ። ለሩሲያ ሲዋጉ የተያዙት ቻይናውያን የተሰማው ዩክሬን የተጎዱ የሰሜን ኮሪያ ወታደሮችን በሩሲያ ኩርስክ ግዛት ውስጥ መያዟን መግለጿን ተከትሎ ነው። የሩሲያው ፕሬዝደንት ቭላዲሚር ፑቲን በ2022 ነው ሁሉን አቀፍ ጦርነት ዩክሬን ላይ ያወጁት። ሩሲያ በአሁኑ ወቅት 20 በመቶ የሚሆነውን የዩክሬን ግዛት ትቆጣጠራለች። ክቡራትና ክቡራን የዋንጫ ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችንን ሰብስክራይብ፣ ሼር እንዲሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ